ሌላው በጣም የሚገርመው ሄኖክ እንዲህ ይለዋል ሚካኤልን በአራት ማዕዘን የቆሙ መላእክት አሉ ምድርን የሚጠብቁ በጣም ግሩማን መላእክት ከአራቱ አንዱ ሚካኤል እንደሆነ እንዲህ ይላል በመጽሐፈ ሄኖክ ምዕራፍ 10 ከቁጥር 1 እስከ 6 በጣም ስፍር ቁጥር የሌላቸው በጌታ ፊት የሚቆሙ መላእክትን ካየ በኋላ በአራት አቅጣጫ የቆሙ መላእክት ያል በስንት አቅጣጫ ምስራቅ ምዕራብ ሰሜን ደቡብ መጀመሪያውን ቃል የመናፍስትን ጌታ ለዘላለሙ ያመሰግነዋል አለ የመናፍስት ጌታ ማን ነው እግዚአብሔር ነው ይሄኛው መልአክ ለዘላለም እሱን ያመሰግናል አለ ቅዱስ ሚካኤል እኮ ነው የመጀመሪያው መልአክ የሰማችሁኝ ነው ይቀጥላል ሁለተኛውን ቃል የተመረጠውን ማለት ሩይ ጌታን በመናፍስት ጌታ የታመኑ ምርጦችን ሲያመሰግናቸው ሰማው ይላል ይሄ መልአክ ማን ነው ሩፋኤል ነው በኋላ ይተረጎማል ሶስተኛው ቃል በምድር ስለሚኖሩ በመናፍስት ጌታ ስም ስለሚማልዱ ሰዎች ሲለምንና ሲጸልይ ሰማው ይላል ለቅዱሳን ይሄ ማን ነው ቅዱስ ገብርኤል ነው አራተኛው ቃል ሰይጣናትን አስወጥቶ ሲሰዳቸው አየሁ ይላል ይሄ ፋኑኤል ነው አሁን አራቱ ይመለከትና ሄኖክ መልአኩ ባክህ ተርጉምልኝ እነዚህ አራቱ መላእክት ማን ናቸው ይለዋል ይዋለ እየሰማችሁ ነው እስቲ አብረን እንበለው ባካችሁ ይበሉ እስቲ መጀመሪያው ቃል ይቅር የሚልና ከመዓት የራቀ ቅዱስ ሚካኤል ነው ደስ ይበላችሁ ቅዱስ ሚካኤል ነው አለ አያችሁ ከመዓት የራቀ በጣም ርኅሩኅ የሆነው ቅዱስ ሚካኤል ነው ብሎ መልሰለታል መጽሐፈ ሄኖክ ምዕራፍ 10 ነው አቤት ሚካኤል እንዴት ደግ ነው ከመዓት የራቀ ከቁጣ የራቀ እጅግ ደግ የሆነ መልአክ ለዚህ እኮ ነው ቅዳሴ ላይ ሁሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ሥርዓተ ቅዳሴዋ ላይ ምን ትላለች ተውህቦ ምህረት ለሚካኤል ከዚህ ነው የተወሰደው ለሚካኤል መራራት ተሰጠ የመራራት ሀብት የምን ሀብት እንዴት አይነት አዛኝ መልአክ ነው ርኅሩኅ መልአክ አልቦ ዘይት ማሰለከ በልማደ ምህረት ወሳይ እንበለባይ ጌታ ከማርያም ድንግል ከፍጡራን ወገን በርኅራኄ ከእርቱ ከድንግል ማርያም በቀር አንተን የሚመስል የለም ሚካኤል የለም ይለዋል ደግ መልአክ አዛኝ መልአክ ፈጥኖ የሚደርስ መልአክ ማን እንደ ሚካኤል አባ ጽጌ ድንግል እመቤታችንን ሲያወድስ እንዘታ አቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመቤተ መቅደስ ቦይቲ በዕለተ ተአምር ወንስ ንርግቤ ትናዝዝኒ እምላ ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማቲ ርኅሩኅ አያችሁ እመቤቴን ነጭም ቀይም አበባ ልጅሽን ታቅፈሽ በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግቤ ከሐዘን ከለቅሶ ታረጋጊን ዘንድ ነይ መልካም ያለ ስትመጪ ግን ብቻሽን አይደለም የምትመጪው ደስተኛው ገብርኤልና እንዳንቺ ርኅሩኅ የሆነው ሚካኤልን ይዘሽ ነይ እመቤታችን ትምጣ ሚካኤልን ይዛ ርኅሩኅ መልአክ ደስ ሲል ርኅሩኅ መልአክ ይለዋል ሄኖክ እኮ ነው መልአኩን ሄኖክ ያስተምረዋል ምን አለ በጣም አለ ይቅር የሚል ደግ ከመዓት የራቀው ቅዱስ ሚካኤል ነው ሁለተኛው በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመው ቅዱስ ሩፋኤል ነው አመስግኑት ደስ ሲል ሩፋኤል ነው ሶስተኛው ማለት በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው አመስግኑት ፈጣኑ መልአክ አራተኛው ማለት የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው አለ አመስግኑት ፋኑኤል እመቤታችን የመገበ ካለ በኋላ እነዚህ አራቱ የልዑል እግዚአብሔር መላእክት ናቸው የመጀመሪያው ግን ዋናው አይሰማም ድምፅ ሚካኤል ነው ቅዱስ ሚካኤል ነው አለው ተመልከቱ እንደዚህ አድርገው ሚለምኑ ሚማልዱ አራቱ መላእክት ናቸው ግን እነዚህ መላእክት ደግነት ብቻ አይደለም የእግዚአብሔር ጠላቶችንም መቅጣት ይችሉበታል ወደ ገሃነመ እሳት የእግዚአብሔር ጠላቶች አጋንንትን ወስደው የሚጨጥሩት ሚካኤል ገብርኤል ሩፋኤል ፋኑኤል ናቸው እኛን ደግሞ ይጠብቁ ያማልዱ በተለይ
ምዕራፍ 14 ቁጥር 28 መጽሐፈ ሄኖክ ላይ እንዲህ ይላል፣ በዚያም ቀን አለ ሚካኤልና ገብርኤል ሩፋኤልና ፋኑኤል የሰይጣን መልእክተኞች ስለሆኑ በምድር ላይ ቢኖሩትንም ስላሳቷቸው በአመፃቸውም የመናፍስት ጌታ ከእነርሱ በቀል ሊመልስ ዘንድ እሳቱ ወደሚነድበት ምድጃ ይጥሏቸዋል። አላያችሁ? ሰራዊት አጋንንትን ሰይጣን ዲያብሎስን አለ ወደ እሳቱ ምድጃ አስረው እኮ ነው። ሚካኤል ያስረዋል፣ ገብርኤል ያስረዋል፣ ፋኑኤል ያስረዋል፣ ሩፋኤል ያስረዋል፣ ወደ እሳቱ ምድጃ ይጥለዋል። ደስ ይበላቸው። ዓለምን የሚያስቱ ዘንዶቹ እባቦቹ ቀጥቅጠው የሚጥሉ አራቱ መላእክት ናቸው ይላል። ተመልከቱ። አቤት የእነዚህ መላእክት ክብር እንዴት ታላቅ ነው! ሚካኤል ግን በዕለተ ምጽአት ብቻ አይደለም፣ ገና በአርያም ሳለ ሰይፉን ይዞ ከሰይጣን ጋር የተፋለመ መልአክ ነው። ዛሬ የሚካኤል ስም ሲነሳ ሰይጣን አይችልም። ከባድ ነው፣ ከባድ ነው። ሚካኤልን ይፈራዋል፣ ምክንያቱም ያውቀዋልና። በዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 9 እንዲህ ይላል፣ በሰማይም ሰልፍ ሆነ። በሰማይ ምን ሆነ? ጦርነት ሆነ። ጦርነት ሰማይ ላይ ነው የተጀመረው። ሚካኤልና መላእክቱ ዘንዶውን ተዋጉ። ቅዱስ መንፈስ ከርኩስ መንፈስ ሁሌ መዋጋቱ አይቀርምና ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ ሰራዊቱም ከእርሱ ጋር ተጣሉ። ለመጀመሪያ ጊዜ የተዋጋው ሚካኤል ነው። ዛሬም ይዋጋልን፣ ከአጋንንት ጋር ይፋለምልን፣ ያርቅልን። አመስግኑት ይህን መልአክ። ይፈራዋል ሰይጣን። በትዕቢቱ ሚካኤል ማን ነው? ገብርኤል ማን ነው? እግዚአብሔር አርያሙን ጠቅልሎ ሸሸ ብሎ ደነፋ። ባለጌ ነው፣ ተሳዳቢ ነው። ሰይጣን ያደረበት መላእክትን ይሳደባል። ሰይጣን ያደረበት ማደሪያው ቅድስት ድንግልን ይሳደባል። እግዚአብሔርን ይንቃል፣ ያቃልላል። የተጀመረው አርያም ላይ ነው። ማን ነው እያለ ሲደነፋ የእግዚአብሔር ስም ሲጠቀስ የእግዚአብሔር ስም ሲነሳ አልቻለም። ሚካኤል ሰይፉን መዘዘ፣ እሳታማ ሰይፉን። ቅዱስ ሚካኤል ባለ ሰይፍ ነው። ባለ ምንድን ነው? ባለ ምንድን ነው? ሰይፉ ከታየ አለቀ በቃ። አቤት አጋንንት እንዴት እንደሚጨነቁ! ብልጭ ብቻ ነው የሚፈልገው። ሚካኤል ትልቁ ሰይፉን አያወጣ፣ ጫፏን ብቻ ነው ማሳየት የሚበቃው። ለምን? ለሕዝቅያስ ረድቶ ሲመጣ ሰይፉን ብልጭ ቢያደርግ 185,000 የሰናክሬም ሰራዊት ረገፉ ይላል። ሰይፉን ብቻ ነው የሚያሳየው። ዛሬም አጋንንትን ያርግፋቸው፣ ሚካኤል ያርግፋቸው፣ ርግፍ ያደርጋቸው። አመስግኑት፣ ያርግፋቸው። የጨለማው ዓለም አረጋዞች ናቸው። መዘዘ። በኋላ የሚገርማችሁ ሁለት ድል ሲነሳቸው በቅዱስ ሚካኤል ክንፎች ላይ የእግዚአብሔር ስም ተቀረጸ። ያንን በሚያሳዩበት ጊዜ ዓለምን የሚያስተው ዘንዶውን ጦርጦስ ተጣለ። ሚካኤል አጋይስትን ጨምሮ የሳጥናኤልን ነገድ ያመኑትን ማለት ነው፣ እሱን የተከተሉትን ሰው እግዚአብሔርን ተከፍሎ ያመኑትን ጨምሮ የመላእክት ሁሉ አለቃ ተባለ። ክብር ይግባው። ክብረ ሚካኤል ነው ታወቀ። የሚካኤል ክብረ ያሬድ ነው ታወቀ። ስለዚህ አለ አጋንንትን የሚበቀል በእሳት ሰንሰለት አስሮ የሚጥል ማን ነው? እስቲ ድምጻቸው ይሰማ። ማን ነው? ቅዱስ ሚካኤል ነው። መጨረሻ ዓለም ብታልፍ ስትል አካባቢ ሰይጣን ይፈታል። በዮሐንስ ራእይ ላይ እንደተጻፈ በጣም የመከራ ጊዜ አለ። በተለይ 7 ዓመት 3 ዓመት ከመንፈቅ 3 ዓመት ከመንፈቅ አሳዊ መስስ እስኪገኝ ያ ወቅት እጅግ ከፍተኛ መከራ ስለሆነ ምን ይላል በዳንኤል 12 ላይ በዚያ ወራት አለ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን ይነሳል? ሚካኤል በጨረሻው ዘመን ላይ ይፋለማል። እንደገና ከስራቱ ይፈታል። ያ ሰይጣን ከስራቱ ሲፈታ ንስሐ ይገባል። የበለጠ እግዚአብሔር ላይ ያሳምጻል። ያን ጊዜ ለምእመናን ለቅዱሳን የሚቆመው ሚካኤል ነው። በቃ ፍልሚያው እንደገና ገና ብዙ ነገር አለ። ገና ዓለማችን ዓለም ከተፈጠረ ጀምሮ ያልሆነ መከራ ይደረጋል አለ ጌታ ማቴዎስ 4 ላይ ጠቀሰው። ያን ዘመን እግዚአብሔር ይሰውረን እንጂ። ስለዚህ ሚካኤል ለዚህ ሁሉ ፈጣን ነው። በረከቱ ረድኤቱ ይደረብን። የቅዱስ ሚካኤል ክብር በማን መጽሐፍ ላይ? በሄኖክ መጽሐፍ ላይ ነው የምናየው።
ሌላው በመጨረሻ መነግራችሁ በጣም አስፈሪ ስለሆኑ አውሬዎች ምስጢር የገለጠ ሚካኤል ነው። በመጽሐፈ ሄኖክ ምዕራፍ 16 ከቁጥር 6 እስከ 14 ስለ ብሄሞት ስለ ሌዋታን ምስጢር የገለጠ ሚካኤል ነው። ማንም አይደለም፣ መምህር ነው ሚካኤል። ሁሌ ሙሴን ከፈርዖን አዳነ፣ ሙሴን ከፈርዖን አዳነ ብቻ አይደለም፣ በገነት ውስጥ ሁሉ ሰርቷል ሚካኤል። ለሄኖክ ምስጢር ገለጠለት። ስለ ዓለም ማለት ሄኖክ ተገልጾለት ተንቀጠቀጥኩ አለ። እንዴት ነው ዓለም ብታልፈው ሲለው እንዲህ ያለው ሚካኤል ይላል። በዚያችን ቀን ሁለቱ አንበሪዎች እንዲያያሉ። ሌዋታን የምትባለው እንስት አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች። የማይታየውን ምድረ በዳ በደረቱም ይይዛል። ስሙ ብሄሞት የሚባለው ተባዕት አንበሪም ይለያል አለ። እግዚአብሔር እነዚህን አስፈሪ አውሬዎች ፈጥሯል። የሰማችሁ ነው። ብሄሞት ይባላል። አንዷ ሌዋታን ትባላለች፣ እባብ ናት። በዲያብሎስም ተመስላለች ኢሳይያስ ላይ። እቺ አስፈሪ አውሬ ባህር ውስጥ አለች። ሺህ ፍጥረታት ትመገባለች በየቀኑ ምግቧ ራሱ። ይሄ ደግሞ የተሰወረ ምድረ በዳ ውስጥ ይኖራል። ቅዱሳን ሲበቁ ያያዋቸዋል። በዚህ አይን አይደለም፣ በአይነ ነፍስ ነው የሚያዋቸው። ይሄ ማየት በጣም ውሱን ነው። እነዚህ ግን አይነ ነፍስ ረቂቅ ስለሆነች በደንብ ታያቸዋለች። እና የተለያዩ ቅዱሳን ተመልክተዋቸዋል። እየሰማችሁ ነው። አቡነ ዘራቦሮ እና አንዱን ቦታ ብሄሞት የሚባል አውሬ ያለ፣ አንዱን ቦታ ሌዋታን ምድርን እንደ ቀለበት ከበዋታል። ልክ መጨረሻው ላይ ሁለቱ ይለያሉ። ሲለዩ ምድር ታልፋለች ብሎ ቅዱስ ሚካኤል ለማን ነገረው? ንገሩኝ፣ ለማን ነገረው? ለሄኖክ ነገረው። ሚካኤል መምህር ነው፣ ስለ ዕፀ ገነት ያስተምራል። ሚካኤል መምህር ነው፣ ስለ ብሄሞት ስለ ሌዋታን ያስተምራል። ውርጭ የሰፈረበት አለ፣ እሳት የሰፈረበት አለ። አልበቃንም እንጂ ብንበቃ በድምፅ የሚገሉ አስፈሪ አውሬዎች አሉ፣ ግሩማን አራዊት አሉ። እነሱ ሁሉ አሉ። እነዚህ ሁሉ ምስጢር የሚገልጠው በእነሱ ላይ የተሾመው የመላእክት አለቃ ቅዱስ ሚካኤል ነው። ክብር ይግባው ይመላል።